ሰላም እንኳን ደህና መጣችሁ ውድ የፕሮግራማችን ተከታታዮች እንኳን ደህና ቆያችሁን እንኳን ደህና መጣችሁ እያልን ዛሬ ትልቅ እንግዳ ይዘን መጥተናል። ወንድማችን እንኳን ደህና መጣ ወደ ስቱዲዮአችን እንኳን ደህና መጣ እላለሁ። እንኳን ደህና ቆያችሁኝ ወንድማችን ኪሩቤል። እግዚአብሔር ይመስገን። እንደምን ጤና ሁሉ ሰላም አገልግሎት ሰላም ነው? እግዚአብሔር ይመስገን። እሺ ወንድማችን ከራስ በማስተዋወቅ እንጀምርልን ደስ ይለናል። ስም እስኪ ለተመልካቾች ንገርልንና። እሺ እኔ ስሜ ገዛኸኝ ጥበቡ ይባላል። በደብረ ብርሃን ዩኒቨርሲቲ የሜካኒካል ኢንጂነሪንግ መምህርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ። እሺ ወንድማችን እግዚአብሔር ይስጥልን። ያው ዛሬ ወደ ስቱዲዮአችን ጎራ እንድትል የፈለግንበት ምክንያት እንዳንድ ምዕመን እንዳንድ አገልጋይ ሶሻል ሚዲያ ላይ ያው ሰሞኑን እየታዩ ያሉ ነገሮች ታውቃቸዋለህ እና ምንድነው እንዴት ሳይሃቸው በአንተ እንዴት መዘንካቸው ለማለት ፈልጌ ነውና ውስጤ ትንሽ ቁጭ ስላለብኝ ስለጫረብኝ ቢያንስ እስኪ ካንተ ከወንድሜ ጋር የሆነ ነገር ብንነጋገር ብዬ ስላሰብኩ። መልካም ጥሩ ሐሳብ ነው የተነሳው። እንግዲህ ሰሞኑን በጣም እንደምታየው የእመቤታችን የቅድስት ድንግል ማርያም ስዕል አድኗን እየቀደዱ እየተፉ ብዙ ነገር አይተናልና የውስጤን የምናገርበት አልነበረኝም እና እንዳጋጣሚ ያው ዛሬ ፈቅዶልን ተገናኝተናል። እስኪ ስለዛ አንዳንድ ነገር በለኝ። አዎ እንዳነሳው ነው ወንድማችን፣ እያየን ያለነው ነገር ቀስ በቀስ ሃይማኖታችን ላይ የመጣው ነገር ቀስ በቀስ እያደገ መጥቶ አሁን ቀይ መስመር ላይ ደርሰናል። ከዚህ ቀደም በጣም ብዙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር እጅግ ብዙ አእላፍ መከራዎችን ብዙ ወገኖቻችን፣ ወንድሞቻችን፣ እህቶቻችን ደርሶባቸዋል። ይሄ ለመልካም እንደሆነ እናምናለን። የኛ የቤተክርስቲያናችን ራስ ክርስቶስ ነው። እሱ ደግሞ ያስተማረን በእኔ ካመናችሁ እስከ መጨረሻው ድረስ እስከ ሞት እስከ ህቅታ ድረስ እንደሚሆን እሱም ስለነገረ ለኛ ብዙም አይደንቀንም። ዳሩ ግን ይህን ሰሞን የተነሳው ነገር ሁላችንንም እጅግ በጣም ከህሊናችን በላይ የሆነ ነገር ነው። እንግዲህ አንተ እንዳነሳው ነው አሁን ከእመቤታችን ጋር ተያይዞ የተነሳው ነገር የእመቤታችን ስላድኑ እንደዚህ መቅደድ ምናምን እንደገና ደግሞ ከዚህም በላይ ደግሞ ሊሆን ይችላል ወደፊት የሚመጣው ነገር። በዛ ላይ ደግሞ ዛሬ የኛ የቤተ ክርስቲያን አባቶች የሰጡት መግለጫ ደግሞ ከዚህ በላይ ሁላችንንም ልባችንን አሳርሮታል፣ በጣም ልባችንን አቁስሎታል። እንደው ያን ነገር እንደ ቤተ ክርስቲያን ልጅነት እናውቃለን ብለን ሳይሆን የተሰማንን ነገር እና ደግሞ የኛን ያለንበትን አቋም እንደ ወጣት እንደ ቤተ ክርስቲያን ምእመን እንደ ቤተ ክርስቲያን ልጅነት ያለንን አቋም ለማንኛዎቹም ሰዎች ለማሳወቅ ነው ዛሬ በሐሳባችን የሚስማሙ ሰዎች እና ቁጭት እንዲያድርባቸው ነው ዛሬ በደንብ የመጣንበት ዋና ምክንያት የሚሆነውና እጅግ በጣም የሚያስከፋ እጅግ በጣም የሚያቆስል እመቤታችን ላይ በተለይ የተነሳው ነገር እጅግ በጣም የሚያስቆጭና ለወደፊት አይደገምም አይባልም። ምክንያቱም በዚህ በዮሐንስ ራእይ ላይ አንድ ቅዱስ ዮሐንስ ወልደ ነጎድጓድ የተናገረው ቃል አለ። ንግስቲቱን ያ ዘንዶ እንደሚያሳድዳት እና እስከ ዓለም ፍጻሜ ድረስ የእመቤታችን ዘሮቿን ጨምሮ እንደሚያሳድዳት መጽሐፍ ቅዱስ ላይ ተጽፏል። እሱ አይደንቀንም አይገርመንም። ግን በእኛ ዘመን ትውልድ እንዳይጠፋ ትውልድ እንዳይበላሽ መንግስታት በተቀያየሩ ቁጥር አህዛብ በሰለጠኑ ቁጥር ክርስቲያኖች ተስፋ እንዳይቆርጡ እኛም ተስፋ እንዳንቆርጥ አንዳንድ ደግሞ ነፍሳት ደግሞ እውነት መስሏቸው ይሄ ነገር ደግሞ እውነት መስሏቸው በእምነታቸው እንዳይዋዥቁ እኛም በቁጭት ሁላችንም የቤተ ክርስቲያን ልጆች እንድንነሳ ያስፈልጋልና በዚህ ውይይት ላይ እንግዲህ ሐሳባችንን ለመግለጽ ነው። ያው ወንድማችን እንደገለጽከው ነው ያለው ነገር። እኔ በጣም እየገረመኝ ያለው እመቤታችንን ማለት የአምላክን እናት እስከዚህ ድረስ መታገል ለኔ ራሱ እንትን ነው የሚሆንብኝ። ማለት እኛ ብንረግጣት ብንቀዳትም ወይም ስዕል አድኗ ላይ
ብንተፋ ምንም እሷ የሚቀነስባት ክብር የለም። ግን ይሄን ያህል መታገሉ ምንድነው? እኔ ግራ የገባኝ እሱ ነገር ነው ማለቴ ያን ያህል ብዙ ቴንሽን የሚያደርግ ነገር ይኖራልና እመቤታችንን እንደዚህ ይሄን ያህል አጠንክሮ መታገሉ ምንድነው ብዬ አስባለሁ። ምንድነው እስኪ በአንተ አይን ምን እንዴት ታይልኛለህ? እስኪ ፈልግ ሀሳብ ነው። እኔ አንድ መልእክት በዚህ በምንፍቅና ለሚላሉ ወንድሞቻችን እንደው አንድ መልእክት ላስተላልፍላቸው። በጣም ላስጨራሽ ትግል ከእመቤታችን ከቅድስት ድንግል ማርያም ጋር ገብተዋል። እኔ አንድ ነገር እምላቸው ምንድነው ግድ የለም ምንም ባታደርግላችሁ እንኳን እንደው ምንም ነገር ባትሆንላችሁ እንኳን ግድ የላችሁም። ለጊዜው ቆም ብላችሁ አስቡ። ማን እንደሚነዳችሁ ተገን በሉ ነው አቁሙት ነው የምለው። እኔ ለምን መሰለህ የመጀመሪያው ነገር ከአምላክ እናት ጋር እኛ አናመልካትን ባልን ቁጥር ምክንያት እየተፈጠረ ትዝ ይልህ ከሆነ በዘጠናዎቹ አካባቢ የነበረው የፕሮቴስታንት ጥያቄ በ2000 ዓመተ ምህረት ላይ የለም። አምና የነበረው ጥያቄ ዘንድሮ እመቤታችን ላይ የለም። ሁሌ ነው የሚታደሰው ጥያቄ። መልስ በሚመለስላቸው ሰዓት ላይ ስለእመቤታችን በተለይ ስለእመቤታችን ስለ ቅድስት ድንግል ማርያም መልስ በሚመለስላቸው ሰዓት ላይ ወደ ሌላ ጥያቄ ነው እንጂ የሚሻገሩት የመቀበል አዝማሚያ የላቸውም። ይሄ ደግሞ የጥልቁ የዲያብሎስ አሰራር እንደሆነ ግልጽ ነው። ማሳያችን ታዲያ ምንድነው ካልከኝ በዚህ በማቴዎስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስን በገዳመ ቆሮንቶስ ሲፈትነው ትልቅ ማስረጃ ነው ይሄ። 3 ጊዜ ጥያቄ ጠይቀው ሶስቱንም በሚጠይቅበት ሰዓት ላይ የመጀመሪያውን ጥያቄ ጠይቆት በሚመልስለት ሰዓት ላይ ወዲያው ምንድነው ያደረገው? ወደ ሁለተኛ ጥያቄ ነው መጀመሪያ ላይ ማቆም ሲገባው። ስለዚህ ስለ እመቤታችን ስለ ቅድስት ድንግል ማርያም የሚነሱ ጥያቄዎችን በሙሉ ሲመለስላቸው ወደ ሌላ ጥያቄ የሚሻገሩ ከሆነ ልብ ማለት ያስፈልጋል። እዚህ ጋር አንደኛው ሰው። ሁለተኛ አንድ እርግጠኛ እንዲሆኑ የምንፈልገውን ነገር እፈልጋለሁ። እኛ እመቤታችን ቅድስት ድንግል ማርያም እና እኛ የደም ስርና ደም ነን። ምን ማለት ነው? በሌላ ቋንቋ እኛ የደም ስር ነን፣ እሷ ደማችን ነች። ስለዚህ የደም ስሩ በተቆረጠ ቁጥር ደሙ ይፈሳል። እንደዚህ አይነት ጉዳይ ላይ እኛም በቆረጣችሁን ቁጥር የእመቤታችን ነገር እየበዛ ነው እንጂ የሚሄደው ምንም ነገር ሊፈጠር አይችልም። ሁለተኛ ደግሞ አሁን በጣም ቁጭት ውስጥ የሚያስገባው አንደኛው ነገር ምንድነው? እመቤታችን ለእያንዳንዳችን በየቤታችን ያደረገችልን ነገር ስናስበው በጣም ከአይምሮ በላይ ነው የሚሆነው። ብዙ ኦርቶዶክሳውያን ፕሮቴስታንት ወንድሞቻችን የማይገባቸው የእመቤታችን ስዕል አድህኖ ተቀደደ፣ ስለ እመቤታችን ክፉ ነገር ተናገሩ ሲባል እኛ በጣም ሊረዱን የምንፈልገው ነገር ከሷ በላይ ኃይል ኖሮን እነሱን ለማሳመን አይደለም። ከሷ በላይ አቅም ኖሮን እነሱን ለማበሳጨት ምናምን ነገርም አይደለም። ሁለተኛ በጣም የምንናደደው ካደረገችልን ነገር አንድ ከሁሉ በላይ ደግሞ የጌታችን እናት በመሆኗ ነው። ስለዚህ ይሄ ነገር ልብ ልዩት ያስፈልጋል። ሌላው በዚህ ዘመን እንዴት ነው ታዲያ እመቤታችን ላይ እንደዚህ ፎከስ ያደረገው? ሁሉም ነገር ማለት ይቻላል በቃ እመቤታችን ላይ ነው። በደንብ ጦርነት ቢካሄድ የእመቤታችን ቤተክርስቲያን ነው አመድ ዶግ አመድ የሚሆነው። ፕሮቴስታንቶች መናፍቃን ቢነሱ ሁልጊዜም ፎከሳቸው እመቤታችን ላይ ነው። ለምንድን ነው ይሄ ነገር የሆነው ከተባለ ምንም ቀላል ማስረጃ መስጠት የሚቻለው የዮሐንስ ራእይ ምዕራፍ 12 ያለው ታሪክ ነው። ወንድ ልጅ የወለደችውን ሴት ዘንዶ አሳደዳት። ለምን? ወንድ ልጅ ስለወለደች። ስለዚህ የሁላችንም የመፍትሄ ሀሳብ ስለሆነች፣ የመፍትሄ መንገድ ስለሆነች፣ ወደ ጌታ ምንቀርብባት መንገዳችን ስለሆነች ያ ባለው አቅም ይታገላል እንደዚህ አይነት ቦታ ላይ። ስለዚህ አይደንቀንም። እንደው ብዙ ክርስቲያኖች በዚህ አጋጣሚ እንዲያውቁት የምንፈልገው አንደኛው ነገር ሁላችንም ብንናደድም ብንበሳጭም በእለት በእለት የእመቤታችንን ፍቅር ይጨምርልናል እንጂ ምንም ለውጥ አያመጣም። በተለይ አሁን በዚህ ሰሞን የተፈጠሩ ነገሮች ደግሞ ከሁሉ በላይ እኛን ያበሳጭን ከዚህ ከመናፍቃን ጎራ የተነሳው ነገር ሳይሆን የእኛ አባቶች የመለሱት ምላሽ እጅግ በጣም ስላንገበገበን ነው። በዚህ ምክንያት ነው። እሺ ወንድማችን እግዚአብሔር ያክብርልኝ። ያው ሁሉንም ብለዋል። በጣም እኔም ምልህ ከምለው ከአባቶች በላይ ሆኜ አይደለም ወይም ከምሁራን በላይ ሆኜ አይደለም፣ ግን መናገር ያለብኝ እናገራለሁ ብዬ ስላሰብኩ ነው። እኔ ብዙም ሶሻል ሚዲያ ብዙም ደስተኛ አይደለሁም እና አሁን የመስቀል በዓልን በተመለከተ የወጣ መግለጫ አለ
ከአባቶች ያልጠበቅኩት በጣም እኔ ውስጤን ምንድነው እስከማለት ድረስ ማለቴ ሌላ ወገንተኝነት ያለበት እስኪመስል ድረስ እየተናገሩ ሶሻል ሚዲያ ላይ ኢቭን እኔ ኤዲቲንግ መስሎኝ ነበረ እግዚአብሔርን እና ይሄን ያህል ማለቴ ያው እናትን የሆነ ግብዣ ተጋብዘህ ወይም ማማ ላይ ልትወጣ ሄደህ ተጠርተህ እንግዲህ እናትህ ወይ ስለምትደብረን ትቀር ወይም አንተና እንደማለት ነው። እኔ እንጃ የእሷን ስም በቤተ ክርስቲያናችን መንበር ውስጥም እናገኛታለን። እሷን አይደለ እሷ የሌለችበት ያው ጸሎታችንም በብዙ መንገድ እንትን የምንለው በእናታችን በቅድስት ድንግል ማርያም ነው። እንደኔ ምንም ማለቴ ይሄን ያህል እሷን የሚያስጠላበት እሷን የምንሸሽበት መንገድ የለም። እሷ እኛ ቤት ገብታ ያደረገችልን ነገር ሁላችንም እናውቃለን። ያልገባቸው ሰዎች ሊኖሩ ይችላሉ። ግን በቃ ቢተውት ይሄን ነገር ቢተውልን ለኛ ቢተዋል ብዬ ነው የማስተላልፈው። የራሴ መልእክት ምንድነው እኔ ይሄን ያህል ከዚህ በፊትም እንደዚህ ይነሳል ይባላል። ግን ያሁኑ ኦልሬዲ የባሰ መጣ። ትሬንድ እየሆነ ነው። አይተው ከሆነ ሶሻል ሚዲያ ላይ ምንድነው ይሄ ነገር ለምንድን ነው ማለት አባቶችስ መልስ ይሰጣሉ ብለን ስንጠብቅ ኢቭን እሷን ወደ ይዛችሁ እንዳትወጡ እስከ ማለት ደርሰዋልና በምን ምክንያት ነው እንጃ ግራ ስለገባኝ ነው። ምንድነው እዚህ ላይ ምንድነው እኔ ማለት የምፈልገው ነገር አንደኛው ለአባቶች በተለይ ለአባቶቻችን በዚህ አጋጣሚ ከትንሽ ብላቴና ልጃችሁ እና በተለይ በዚህ ትውልድ እንዳለ ወጣት ላስተላልፍ የምፈልገው አንድ መልእክት ቢኖረኝ ይሄ ጊዜ ያልፋል፣ ግን ያስተዛዝባል ማለት ነው የምፈልገው። አጭሩ ያስተዛዝባል። ምክንያቱም ይሄ አሁን ያለው መንግስት ያልፋል፣ እመቤታችን ግን ትቀጥላለች። ሁለተኛ ማስታወስ ያለባችሁ ነገር ቢኖር ብዬ የማስበው እመቤታችንን ከኛ በላይ እናንተ በደንብ ታውቋታላችሁ። በምንኩስና ዓለም በመነበራችሁ ሰዓት ላይ፣ በቆሎ ትምህርት ቤት በመነበራችሁ ሰዓት ላይ፣ ቤተ መቅደስ ገብታችሁ እኛን ልታቆርቡ ስትገቡ፣ መልኳን ስትደግሙ፣ ውዳሴዋን ስትደግሙ የእመቤታችንን ነገር ታውቃላችሁ። ስለዚህ በዚህ ሰዓት ላይ በፈተና እንደዚህ አይነት ፈተና ላይ መውደቅ እጅግ በጣም ያስተዛዝባል። ሁለተኛ ይሄ መንግስት ሲያልፍ እመቤታችን ግን አታልፍ። ምክንያቱም ከዚህ ቀደም የነበረው ነገር በጣም ማሳያ ነው። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ትልቁ ማሳያችን አቡነ ጴጥሮስ ናቸው። ስማቸው እንደዚህ እንዳይጠፋ ምክንያት የሆናቸው እንደዚሁ አጋጣሚ ነው የተፈጠረው። መልክ ቀይረው ያኛው ነጭ ይሄኛው ጥቁር ይሆን እንጂ አሁንም በዚሁ በአደባባይ ላይ በመስቀል አደባባይ ላይ ጣሊያኖች አጼ ማን ነው ቅዱስ አቡነ ጴጥሮስን የነገሯቸው መልእክት ይሄን ምንድን ነው ያሏቸው? ይሄንን ህዝብ አሳምንልን። እንዴት ነው የምታሳምነው? አሁን የመጡት ሰዎች አሁን የመጡት ኃይሎች ተቀበሏቸው ሚል ነበር የዛን ሰዓት ላይ መልእክቱ። እዛ በኋላ አቡነ ጴጥሮስ የመለሱት መልስ ደግሞ ይታወቃል። የዛን ሰዓት ላይ እኔ ሃይማኖቴን ከምቀይር አንተም ይሄ ምእመን ተብሎ ማለት ነው። የዛን ሰዓት ላይ የነበረው መልስ ይታወቃል። እና በጥቂት ደቂቃ ውስጥ ያ ሁሉ የጥይት ናዳ ወርዶባቸው እሳቸው አለፉ፣ ስማቸው ግን አለ። በእግዚአብሔር ዘንድ ግን ትልቅ ክብር ነው ያገኙት የዛን ሰዓት ላይ። እና አባቶቻችን ቀይ መስመር እያለፋችሁ ትገኛላችሁ። ምክንያቱም ነገ ሞት ነው፣ ነገ ሞት ይመጣል፣ ነገ ማለፍ ይመጣል። ግን እመቤታችን ዘንድ መልሳችሁ ምን ሊሆን ነው የሚችለው? ትልቁ ጥያቄያችን እሱ ነው። የግል ኃጢአት ላይ ከሆነ ከኛ የሚበልጥ አሁን ከኔ በላይ የግል ኃጢአት ላይ በጣም የበረታ ሰው አይኖርም። ግን ማምለጫችንን እመቤታችንን ግን አደባባይ ላይ ይዛችሁ አትውጡ ማለት ይሄ በጣም በጣም እጅግ በጣም አሳፋሪ ነገር ነው ብለን ነው እኛ የምናስበው። እንደዚህ አይነት ሁኔታ ላይ ያለው ነገር እና ማለትም ይከብዳል። ለምሳሌ ከሌላ ወገን ቢመጣ ኖሮ እሺ እንቀበላለን። ለምሳሌ በደርግ ጊዜ የነበረው ቤተክርስቲያን ላይ የነበረው እንትን አትጹሙ፣ አትጸልዩ እንደዚህ አይነት ነገር ነበረ። ግን ያ መንግስት አለፈ፣ ሌላ መንግስት ተተካ። ሁለተኛ ደግሞ የኛው መንግስት ደግሞ መጣ፣ እሱ የሚፈልገውን ነገር አራመደ። ከሱ ጋር አብራችሁ የምትሆኑ ከሆነ ግን ያሳፍራል። አንደኛ እዚህ ጋር ግን ወንድሜ አንድ ነገር ማንሳት የምፈልገው በቅርብ ያለውን ምሳሌ ማንሳት ፈልጋለሁ። በዚህ በወንድማማቾች መካከል በነበረው ጦርነት እጅግ በጣም ብዙ ወጣቶች ነው ያለቁት፣ በሚሊዮን የሚቆጠሩ
የዛን ጊዜ ይሄ ቪዲዮ የተቀረጹ አባቶች ቪዲዮ የተቀረጹ ሰዎች አሁን ኮምፔር እየተደረገ ጎን ለጎን ቪዲዮአቸው እየተቀመጠ በፊት ይሄንን አሉ አሁን እንደዚህ ሆኑ የሚል ማሳያ እየተሰጠ ነው። ስለዚህ ቀን ያልፋል ማለት ነው። የማያልፍ መስሎት ብዙ ሰው የዛን ሰዓት ላይ በጣም ብዙ የማይባሉ ነገሮች አድርጎ ነበረ። በጣም ብዙ ወጣቶችም አልቀዋል። በዚህ እንትን እንዲህ መታረቃቸው ላይ ቀር አስተዛዘበ ነገር ያ ጊዜ አለፈ። በጣም ብዙ ቤተክርስቲያኖች ወደሙ። በጣም ብዙ ገዳማት ወደሙ። በጣም ብዙ ክርስቲያኖች አለቁ። የ9 ወር እርጉዝ ማህፀኗ ተቀደደ። የቤተክርስቲያን አባቶች ቀድሰው በወጡበት ቤተክርስቲያን እዛው ታረዱ። የኛ አባቶች ዝም ምን ያሉት ግን ጊዜው አለፈና አስተዛዘበ። እንደዛ የተዋጉት ሰዎች አሁን እርቅ ፈጸሙ። ይሄም ቀን ያልፋል። ግን እመቤታችን ግን የቀይ መስመራችን ነች። የቀይ መስመራችን ነች። እሷ ላይ ነው አሁን የመጡብን። እኛ መንበራችን ላይ ቤተክርስቲያን ላይ የምትሆነው እኮ ያለ ምክንያት አይደለም። ቅድስት ቤተክርስቲያን ላይ እመቤታችን መንበር ላይ የምትቀመጠው ያለ ምክንያት አይደለም። እንደዚህ አይነት ቦታ ላይ ሁለተኛ በምእመኑ ልብ ውስጥ ያለችን እናት የፈጣሪን እናት የጌታዬ እናት የምንላትን እናት አደባባይ ይዛችሁ አትውጡ ማለት እጅግ በጣም ውርደት ነው ይመስለኝ። ወንድማችን እግዚአብሔር ይባርክህ። ያው ሐሳቤን የገለጽክልኝ ማለቴ በጣም ደስ ይላል። እግዚአብሔር ይስጥልህ፣ ጸጋውን ያብዛልህ። አንዴ መጨረሻና ማወቅ የምፈልገው እኔ ምንም እመቤቴን በቃላት መግለጽ አልችልም እና ገናናነቷን ሳይሆን እኔ ለኔ ያደረገችውን ነገር በቃላት መግለጽ አልችልም። ለዛ ነው እኔ ብዙም ነኝ እንደዚህ ሶሻል ሚዲያ ላይ ግን ውስጤ በጣም ቁጭት ስላለ ነው ማለቴ እዚች እናት ላይ ምንድነው የተገኘው ነገር? እዚች እናት ላይ የተገኘው ነገር ምንድነው ብዬ አስባለሁና ያም ተነስቶ ስለመቤታችን ነው ያም ተነስቶ ስለመቤታችን ነው ማለቴ እሷ ለኛ ከማድረግ ከማገዝ ቤታችንን ከመሙላት ውጪ እኛን ከፈጣሪያችን ከማስታረቅ ውጪ ምንድነው ያጠፋችሁ ጥፋት ብዬ አስባለሁና እግዚአብሔር ይባርክ። አንድ መጠየቅ የምፈልገው እስኪ በአንተ አንደበት እመቤታችን እንዴት ነው የምትገልጻት? ማለቴ ገዜ በአንተ እመቤታችን ላንተ እንዴት ናትና በአንተ አንደበት እንዴት ነው የምትገልጻት? አሁን ይሄ እዚህ ጋር ነው በቃ ችግሩ። ከየት 50 እግር የሚባል ትላለ ይባላልና መጀመሪያ የትኛውን እግርን ነው የምታነሳው? መጀመሪያ ስትራመድ ተብሎ ሲጠየቅ ግራ ገባው ይባላልና ስለ እመቤታችን ለማውራት እውነት ለመናገር በእኔ አንደበት አይደለም በቅዱሳኑ። ምክንያቱም ቅዳሴ ማርያምም ተናግሯል ስለ እመቤታችን ነገር ለማውራት እንኳን የኛ የነቢያትና የሐዋርያት ነገሩ እንኳን አይችሉትም ተብሏል። ግን ጥቂት ለኛ ትውልድ ትንሽ እንዲበቃ እንደው በጣም የሚያስደንቀኝ ነገር ጥቂት ነገር ብቻ ላውራ። ስለ እመቤታችን ስለ ቅድስት ድንግል ማርያም አንደኛ በጣም የሚያስደነግጠው ነገር ልንገር። ስለ እመቤታችን አንደኛው የሚያስደነግጠኝ ነገር እሷ በመጀመሪያ በቤተ መቅደስ ውስጥ ኖረች። ከዛ በኋላ ቅዱስ ገብርኤል መጥቶ አምላክን ትወልጃለሽ አላት። አምላክ እንግዲህ ይሄ የምናየውን ሰማይ የምናየውን ምድር የምናየውን ነገር በሙሉ የፈጠረው ጌታ ምንም ያልነበረውን ነገር እሷ ልትይዘው ነው። የመጀመሪያው ነገር ያስደነግጣል። አንድ እሱ። ከዛ ታዘበ ከሆነ ቅዱስ የቅዱስ ዮሐንስ አባትን እንዲህ ብሎት ነበረ መጥቶ ዘካርያስን ልጅ ትወልዳለህ ሲለው እኔም አርጅቻለሁ ሚስቴም አርጅታለች አለ። ከዛ ይሄ እስኪሆን ድረስ አንደበተ ዲዳ ይሆናል አለው። እመቤታችንም ጋር ሲመጣ ተመሳሳይ መልስ ነበር የመለሰችለት የዛን ሰዓት ላይና እሷን ግን አንደበትሽ ዲዳ ይሁን አላላትም የዛን ሰዓት ላይ። በጣም ነው የሚያስደነግጠው። አንደኛው እሱ ነው በቃ ምክንያቱም ከክብር በላይ ነች። አንደኛ ቅዱስ ገብርኤልም ሲመጣ ደንግጧል። የእሱን አምላክ የምትይዝለት ነች። አንደኛው እሱ ነው። ሁለተኛ የእመቤታችን በጣም ከሚያስደነግጠኝ ነገር እሺ በማህፀኗ አደረ 9 ወር ሙሉ ምን እያወሩ ነበረ? ከጌታ ጋር 9 ወር በማህፀኗ ሆኖ ምን እየሰማች ነበረ? ምን እያዳመጠች ነበረ? አሁን ጌታ ተገልጦልናል እንዲህ ተናግሮናል የሚሉ ሰዎች ኢማጂን እሷን የሚናገሩ ሰዎች ማለት ነው። እና እሷ በማህፀኗ ይዛው ምን እያወራችሁ ነበር? አንደኛ አሁን እነሱ ሌሊት መጥቶ እንደዚህ ተናገረን ይላሉ።
እሺ መልካም አወራችሁ፣ ግን ምን ያህል ደቂቃ፣ ምን ያህል ሰከንድ፣ ምን ያህል ሰዓት አወራችሁ? እሷ ስንት ጊዜ አወራችሁ? አንድ ሁለተኛ በጣም ስለሷ ሳስብ በጣም የምደነግጠውን ነገር አንድ ነገር ደግሞ ልንገርህ። መጽሐፍ ቅዱስ ውስጥ በጣም ጥቂት ቦታ ነው ስለሷ የተጻፈው። እኔ እሱ ላይ ነው አንድ የሷ ትህትና የሚገርመኝ፣ አንዱ የሚገርመኝ ማለት ነው። አንደኛው ነገር ጌታ እያንዳንዱ በሚያደርግበት ታምራቶቹን በሚያደርግበት ሰዓት ላይ ከሐዋርያቶቹ ጋር በሚሆንበት ሰዓት ላይ እያንዳንዷ ደቂቃ ካጠገቡ አትርቅም። አንድ ካጠገቡ አለመራቅ ብቻ አይደለም፣ ደግሞ እያንዳንዱን ነገር ታየዋለች፣ ታስተውለዋለች፣ በልቧም ታስቀምጠውና ግን ምንም አትናገር። ኢማጂን እኔ እግዚአብሔር ተገልጦልኝ እንዴት ብዬ እንደማወራ መጀመሪያ በሚዲያ ጠርቼ እንዴት እንደሚሆን አንደኛ ትህትና ይገዛል። የእመቤታችን የቅድስት ድንግል ማርያም ትህትና ይገዛል። ሌላው አጭር ላድርግልና በጣም ረጅም ስለሆነ ስለ እመቤታችን ከሚደንቀኝ ነገር መካከል አንደኛው ከጌታ ጋር ያሳለፈቻቸው ጊዜያቶች አሉ። እኔ እሱን ብትነገረን ሁላ እላለሁ። ምን አወሩ፣ ምን በሉ፣ ምን ጠጡ፣ እንደው ምን ነገራት ምል አሁን አንተ ትልቅ ልጅ ሆነ ለእናትህ ስለሄድክበት ቦታ ሄደህ ትነግራታለህ። እንደዚህ ሆኖ እና አምላክ የሚነግራት እንዴት ምን ብሎ ነው የሚነግራት? አሁን አንድ የአውሮፕላን የሚያበር ሰው ለእናቱ መጥቶ ሲነግራት ይኸውልሽ እናቴ አውሮፕላኑ ሲሄድ ብሎ ያወራል። ጌታ ደግሞ ስነ ፍጥረቱን ነው የሚያወራት። እንዴት እንደፈጠርኩት ታያለሽ ነው የሚላት። ምን አውርተው ይሆን? አንደኛው የሚያስደንቀኝ ነገር እሱ ነው። ሁለተኛውና በጣም ሁልጊዜም ልቤን የሚነካኝ ስለ እመቤታችን ሳስብ የጌታ ስነ ስቅለት ነው። ባሰብኩ ጊዜ በጣም ነው የሚያስጨንቀው ይላል እና አባ ነው ቅዱስ ጊዮርጊስ ዘጋስጫም እና አባ ሕርያቆስም በቃ የዛን ጊዜ ያስጨንቃል። አንደኛ ነገር ተመልከት፣ አጠገባቸው ሆኖ እውር ሲያበራ የነበረው ለምጽ ሲያነጻ የነበረው ጌታ እያየች ዝም ነበር የምትለው። የዛለት አንድ ሰው አጠገቡ አልነበረ። መርዶ ሲነገር በእኛም ባህል በሌሎችም ሀገር መጀመሪያ አረጋግጠን እና እመቤታችን ጋር ሲመጡ በቃ ጌታ ያዙት። የዛን ሰዓት ምን ተሰማት ይሆን? ማለት እውር ሲያበራ የነበረው ድዊ ሲፈውስ የነበረው 5000 ሰው ሲያጠግብ የነበረው ህዝብ የሚከተለው ጌታ ደግሞ በጣም የሚያስደነግጠኝ አንደኛው 5 የገበያ ህዝብ 5000 ሰው 10000 ሰው እየተከተለው አጠገቡ እሷ አይለችም ነበር። ከሩቅ ሆና ነበር የምትከታተለው፣ ከሩቅ ሆና ነበር የምታየው። እኔ ልታይ እንኳን አትልም። የዛን ሰዓት ላይ በጣም የሚያስደነግጠው አንደኛው ነገሯ። ሁለተኛው እና በጣም የሚያስደነግጠኝ አንደኛው ስነ ስቅለቱ ላይ የትኛዋም እናት ልጇ ሲሰቀል ልታይ ትችላለች፣ ግን ማንም እናት ሲሞት ማንም ሰው ያሳያት እና ምን አይነት ሀሳብ ውስጥ ሆና ይሆን እንደዛ ሲደበድቡት እንደዛ ሲያረጉት? የእመቤታችን ስሜት እንዴት ነበር የዛን ሰዓት ላይ? የእመቤታችን ሀዘን እንዴት ነበር? ለሐማርያም የሚባል አለ የእመቤታችን የሀዘን ድርሰት የሚልና ማጽናናት እስኪከብድ እንኳን ነበር የዛን ሰዓት ላይ የነበረው ትሬንድ። አሁን ክርስቶስን ከኛ በላይ የሚወደው ላሳር የሚሉ ሰዎች፣ እመቤታችንን አንፈልግም የሚሉ ሰዎች እሷ አጠገቧ ነበረች የዛን ሰዓት ላይ እና የነበሩት ሰዎች በሙሉ አጠገቡ የነበሩ ሰዎች በሙሉ ሲክዱት ባይኗ አይታለች። በጣም የሚያስደነግጠኝ ደግሞ አንደኛው ነገር እሱ ነው። በእጁ በጣም ብዙ በረከት የበሉ ሰዎች ካዱት የዛን ሰዓት ላይ። ከቦታል የተባሉ ሐዋርያቶችም ከአንዱ ውጪ ሁሉም ሸሹ። የዛን ሰዓት ላይ መከራውን ስታይ የነበረችው እሷ ነች እና ስለ እመቤታችን ማሰብ በጣም ያስደንቃል። እሱ ብቻ አይደለም ደግሞ ሞተ ሲነሳ እናየዋለን ብለው ሲዘባበቱ አጠገቡ ነበረች። ከዛ 38 ዓመት አልጋ ላይ የነበረውን ሰውዬ አስነስቶት የነበረው ሰውዬ እሱ እኮ ነው ያዳነኝ ብሎ በጥፊ ሲመታውም እዛው ነበረች እሷ። በጣም እኮ ነው የሚገርመው። ማሰብ ራሱ ያቅታል። ከዛ ደግሞ ጌታ ተነሳ ሲባልም ራሱ ሐዋርያቶችን ቆይ እናንተንማ ልጅ እንደዛ ሲሆን የት ነበራችሁ ሳትል እንደ እናት ተንከባክባ ቁጭ ብላ ነበረች እናት እሷ ነች። እሱ ብቻ አይደለም፣ እሱ ካደረገም በኋላ እስከ እድሜ ልኳ ድረስ እመቤታችንን በጣም እንትን ሲሏት ነበር እና ስለ እሷ ለማውራት በጣም ያስደነግጣል። እና ምን ባጭሩ በሌላ ፕሮግራም ስለ እመቤታችን በደንብ በሰፊው እናወራለን። ፍቅሯን ያሳደርብን ነው የሚባለው ብዬ ነው የማስበው። እና ልብም ይስጣቸው እንደው ሳያውቁት ስለ እሷ እንደዚህ ነገር ውስጥ የሚገቡ ሰዎች ልብ ይስጣቸው። እንደው ይሄ የህቅታ ሰዓት ሳይመጣ ልባቸውን ያንቃቸው። ሞት ክፉ ነው። ሞት ከመጣ በኋላ ሁሉም ስለሚታወቅ እኛ እንደው በዚህ አጋጣሚ እንዲታወቅ የምንፈልገው ነገር እኔ ብዬ የማስበው
ስለ እመቤታችን ስለ ቅድስት ድንግል ማርያም ሊቃውንት አብራርተዋል፣ ብዙ ተብሏል። እኔ ስለ እናትነቷ ነው መናገር የምፈልገው። እንዴት ተሸክማኝ እንዳለች ስንታይ ሰው ነው መስላለች። ስንት ነገር ሸፍና ስንት ነገር ሸፍናልን እንዳለች የምናውቀው እኛ ነን። አንድ ያደረገችልንን ደግሞ ስንቆጥረው በጣም ነው የሚያስደነግጠው ያደረገችልንን። ምክንያቱም ብዙዎቻችን እንደው እስቲ ሁላችን እንደው ይህን ፕሮግራም የሚከታተሉ ራሱ እመቤታችንን ስንት ጊዜ እንደካድናት ልብ ብለህ ታውቃለህ? ቤተክርስቲያን እስኪዘጋ ቤተክርስቲያን ላይ የችግራችን ጊዜ ቤተክርስቲያኑ ተዘግቶም እንዲህ ለምን ተዘጋ ብለን እንባችን የቤተክርስቲያኑ ምንጣፍ አበስብሶ አንድ የሆነ ቦታ ላይ ገብተን አልቅሰን እንባ አስወጥተን እመቤታችን ስለምንድን ነው ብለን አልቅሰን ካደረገችልን በኋላ ደግሞ ዞር ብለን ኔክስት ስቴፕ ላይ ደግሞ የሆነ ችግር ሲመጣ ደግሞ ተመልሰን እሷ ጋር እንመጣለን። በጣም የሚያስደነግጠኝ ነገሯ ትቀበለናለች። አሁን ይቺን እናት ነው አደባባይ ይዛችሁ እንዳትወጡ የተባለ የጭንቅ አማላጅ ነች። ይህንን እናቶች ናቸው የሚመሰክሩት። በየሆስፒታሉ እግዚአብሔር ያሳያችሁ። እንግዲህ እግዚአብሔር ያሳየ። በጣም ብዙ ከእምነታቸው ውጭ ያሉ ሰዎች ራሱ ስሟ ሲጠራ እንዴት አይነት ፈውስ እንዳለ ራሱ ብዙዎች ይመሰክራሉ። ልጅ የወለዱ ሰዎች ያውቃሉ። እጅግ በጣም ሐኪም አይችለውም፣ መከራ ውስጥ ነው ያላችሁት፣ አትድኑም ተብሎ የሞት ደብዳቤ የተጻፈላቸውን ሰዎች እመቤታችን እንዴት እንደፈወሳቸው እናውቃለን። ለዛ ነው እንዲህ የሚያንጨረጭረን የሚያናድደን ምርር የሚለን ራሱ ስለ እሷ ሲነሳና አሁንም እግዚአብሔር ያብራላቸው፣ እግዚአብሔር ያብራላቸው። እንግዲህ አባቶቻችንም ከዚህ ነገራችሁ ተመልሳችሁ እኛ በቁጭት የተናገርነውን እናንተ በደንብ ስለዛ ነገር ስለምታውቁ አስተካክሉ ለማለት ነው። ባታስተካክሉም ለውጥ የለውም። ምንድነው ቀይ መስመር ላይ መታችኋል። ባታስተካክሉም ለውጥ የለውም። ግን አንድ ነገር እንዲረዱ የምንፈልገው እኛ በእመቤታችን በቅድስት ድንግል ማርያም ቀልድ አናቅም። ከዚህ በኋላ ይሄ የመጨረሻ ማስጠንቀቂያችን ነው ሊሆን የሚችለው። ከዚህ በኋላ ምን ልታመጡ ነው ምናምን የሚባለውን ነገር ከእግዚአብሔር ጋር ሆናችሁ ታዩታላችሁ። ግን በቀይ መስመራችን ላይ መታችኋል፣ በአማላጃችን መታችኋል። በጭንቅ ላውን በጭንቅ የአማላጅም አይነት አለው። ጭንቅ ሰዓት ላይ አጠገባችን ሰው ባልነበረ ሰዓት የሞት አፋፍ ላይ የነበረን ሰዓት ላይ የደረሰችልን እናት ነች። ሳትጸየፍ በእሷ ነው የመጣችሁት። የሀገር ጠባቂ ነች እመብርሃን፣ ጻድቃኔ ማርያም፣ ኩኪለሽ ማርያም እያለን እኛ የምንሯሯጠው የደረሰችልንን ስለምናውቅ፣ ስለዚህ በማይመጣ ነው የመጣችሁት እና ልብ ካላችሁ ልብ ግዙ። ይሄም ቀን ያልፋል፣ ያስተዛዝባል ለማለት ፈልጋለሁ። እግዚአብሔር ያክብርህ ወንድሜ። በድጋሚ ልክ ነው። ያው ቀይ መስመራችን ላይ ነው የመጡት። አሁን እውነት ነው። እኔ በጣም እያልኩትም አንተም ስትናገር በብዙ መንገድ ስለራሴ እንትን እያልኩ ነበርና እንዴት ነው የተደረገልን ነገር የምናውቅ ሰዎች በጣም እንናደዳለን። ስሜታዊ ሆነን አይደለም ግን ጠብቀናል እስከዛሬ አባቶችን መልስ እንዲሰጡን። በቃ ማለቴ እየባሰ ነው የመጣው። አንዱ እንደዚህ አትባልም፣ አንዱ እንደዚህ አትባልም እያለ ነው የሚመጣውና ለአባቶቻችን ክብር አለ። እግዚአብሔር እሱ ነው እንትን እያለን ያለው ማለቴ እሱ ነው የሰጠን። አባቶቻችንን እናከብራለን። ለዛም ነው እንደ ማንኛውም ሰው ወተን የሰውን ሃይማኖት አልዘለፍንም ወይም እነሱ የሚከተሉትን አዳራሽ አልመታንም እና እኔ ስለመቤቴ ተናግሬ ማለቴ አልችለውም በቃሌ ማለቴ እንዴት ነው ስሟንም ብቻ እንጃ። እኔ ብዙ ነገር ነው ለኔ ብቻ ያደረገችውና የኢትዮጵያ ሕዝብ ደግሞ በተለይ እንዳልከው እነኚህ በመውለድ ሰዓት ሲወለድ ሕፃን ሲወለድ እንዴት እንደነበር ስቃውን ያውቁታልና ብቻ እሷ አጨከንም እኛ ላይ ያ ነው ይመስለኛል እያደፋፈረንም ያለው አጨክንም። ምክንያቱም አምላክን እሳተ መለኮትን የተሸከመች እናት እኛ ላይ አጨክንም። አከበርናትም ናቅናትም ያው የሷ ርሪተ ህሊና ለኛ ሁሌ እንደወረደ ነው ብዬ ነው የማስበው እና አባቶች ይሄን ነገር አይተው ዛሬ ብዙ ነገር ሊጋርብን ይችላል፣ ግን እመቤታችንን ቢያንስ እነሱ ቢያስከብሩልን ብዬ ነው የማስበው። እኔ እንደኔ በቃ ይተውልን፣ እኛ እንደፈለግን እናርጋት፣ እናምልካትም፣ እንስገድላትም ምንም እናርጋት እኛ እናውቀዋለን አይደል ራሳችን። ኢቭን አሁን ኦርቶዶክስ ሆኖ ድንግል ታማልዳለች ምናምን የሚከራከር ወጣትም ምንም ያለ አይመስለኝም። በነገራችን ላይ ኪራ አሁን በሌላ ርዕስ እንመጣለን እንጂ
ማማለድ አለማማለድ የእመቤታችን ስራ አይደለም። ማማለድ እውነቱን ለመናገር እዚህ ጋር አንድ ጥርት እንዲል የምፈልገው ነገር እመቤታችን ቅድስት ድንግል ማርያም ማማለድ ስራዋ አይደለም። ስራዋ በቀኙ መቆም። ዳዊት እንደነገራት ንግስቲቱ የብርሃን ልብስ ተጎናጽፋና ተሸፋፍና በቀኝ ትቀመጣለች ትቆማለች ነው። ምን ማለት ነው? በሌላ ቋንቋ የንጉስ እናት ነች። በንግስናዋ ዙፋን ላይ ነው የምትቀመጠው። ስራዋን ጨርሳለች። ከኛ ጋር የሚያገናኛት የለም። ፈቃዷ ስለሆነ የልብ ፈቃዷ ስለሆነ ብቻ እኛን ለማማለድ ዝግጁ ትሆናለች እንጂ አማልጅኝ ብልሃትም ላታማልድ ትችላለች። በነገራችን ላይ ፈቃዷ ካልሆነ ማለት ነው። አንደኛ እግዚአብሔርን ማያስገድዳት ምክንያት ካልከኝ መጽሐፍ ቅዱስ ውስጥ ያሉ ሐዋርያቶች እንኳን እኔ ዳግም በምመጣበት ሰዓት ላይ በ12 ዙፋን ሆናችሁ ምን ትላላችሁ ነው የሚለው? ትፈርዳላችሁ ነው የሚለው። ታማልዳላችሁ አይደለም፣ ትፈርዳላችሁ። ለፍርድ ነው በሚወጡበት። እንግዲህ ከሁሉ የምትበልጠው እመቤታችን የዛን ሰዓት ላይም ለፍርድ አብራ ትመጣለች። መጽሐፍ ቅዱሳዊ ነው። ግን ማማለድ አለማማለድ አሁን የኛ ኬዝ አለ። ፈቃዷ ከሆነ ታማልደናለች፣ ፈቃዷ ካልሆነ ግን አታማልድ። ግን የሷ ያለችበት ግን የልዕልና ጥግ ግን ያለችበት የአውቶሪቲ ነው የሚባለው ከጌታ በታች ከእግዚአብሔር በታች ከፍጡራን በላይ የሆነች እናት ንግስት መሆኗን ግን ዲያብሎስ ያውቀዋል። እዚህ አሁን ያሉ በዘመናችን ያሉ መናፍቃን እንደው እየመረራችሁ ሟቱት። እመቤታችን ቅድስት ድንግል ማርያም ከእግዚአብሔር ቀጥሎ ከፍጥረት ሁሉ የከበረች ነች። 4 ነጥብ። ለኛ ደግሞ ከእመቤትነትም አልፎ ደረጃዋን ጥላ ወደኛ ወርዳ የምታማልደን እናለች። ይቅርታ ገባል፣ ችግር የለም። እና ይሄን ሐሳብ ያነሳሁት እኔ አልወድም ማለቴ እንደዚህ ናት እንዲሉም አልፈልግም፣ አልወድም። ግን ይሄን ሐሳብ አሁን ማማለድ አለማማለድ የሚለውን ነገር ያነሳውበት ምክንያት አንተ ገልጸዋል ዝርዝር አድርገና ያነሳውበት ምክንያት እንዴት ነው? እመቤታችን ለኔ ብዙ ነገር አድርጋልኛለች አይደለ? ያደረገችልኝ ከልጇ ከወዳጇ አስታርቃ ከኃጢአቴ ከብዙ መንገድ መልሳይ ነው ይሄን ነገር ያደረገችልኝ እና ለኔ ካማለደችኝ ካስታረቀችኝ፣ ማስታረቅ ማማለድ ነው አይደለ? ካስታረቀችኝ በቂ ነው ብዬ ነው የማስበው እና ያንን ለማስተላለፍ ነው። ሌላ ርዕስ ለማንሳት አይደለም። እግዚአብሔር ይስጥልን ወንድማችን፣ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ያለውን ነገር ለአባቶች ማስተላልፈው መልእክት እናንተ እንደ አባትነት እኛ እንደ ልጅነት በጥሩ መንገድ እመቤታችን ቅድስት ድንግል ማርያም እንድትከበርልን አሁንም ወደፊትም እንፈልጋለን። እናንተ ማስከበር ካልቻላችሁ የራሳችንን መስዋዕትነትን መክፈል ካለብን፣ ምክንያቱም ይሄ ወይ ፖለቲካ አይደለም ወይም እንትን ነው። አልመጣንባቸውም ነገር አልሄድም። እኔ እያልኩ ያለሁት ስለ እመቤታችን ነው እና ቤተክርስቲያናችንን የምታስከብርልን እናት ስንጠይቃት የምታስታርቀን እናታችን ነች። እናቴ ስትነካ ደግሞ ቁጭ ብያለሁ። ምክንያቱም እንኳን የአምላክ እናት አይደለም የኔ እናትን ብትሰድብብኝ የምሆነውን ነው የሚያሳጣኝ አይደለ? ያ ስለሆነ እናታችንን እነሱ የተሰጣቸው እንትን አለ የተሰጣቸው ደረጃ አለ አይደለ? ከዛ ደረጃቸው ተጠቅመው እናታችንን ያስከብሩልን ነው የምለው። ካጠፋን እንደ ልጅነት ይቅርታ እግዚአብሔር ይስጥልን እላለሁ። አባቶቼ ይሄንን መልእክታችንን በመጥፎ መንገድ ሳያዩ በልጅነት ወይም በአባትነት ተቀብለው ጥሩ መንገድ ላይ እንደሚዋሉት ተስፋ አደርጋለሁ። አመሰግናለሁ ስለነበረን ቆይታ።